አንደኛ ጥያቄ አሁን ጸጋ ብለሃል እና ጸጋ ባይዘው አገልጋይ መንፈሳዊ ነው እንጂ መንፈስ አይደለም። ብዙ ድካም አለው ከነም ካንተም ጭምር ማለት ነው። እኛ መንፈሳዊያን ነን እንጂ መንፈስ አይደለም። ስጋና አጥንት አለን። እንዲሁ ልክ ደግሞ መሰረታዊ ችግራችን አለው። ለሁላችንም ቢሆን ሰው ሆኖ ለተሰራ ለሰው ልጅ መሰረታዊ ችግር አለ እስከዛሬ ድረስ ሰው መሆናችን፣ ሰው ሆነን መፈጠራችን፣ የአዳም ዘር መሆናችን ለሁላችንም ቢሆን አንዳንድ ጊዜ ይሄ መሰረታዊ ችግራችን ሰዎች ነን እና ክፍተት ይታያል። ብዙ መዝነን መናገር አለ ለማለት ፈልጌ። ይሁንና ግን ጸጋ አጠቃቀም ላይ አሁን የጸጋ ዘመን ነው ብሎ ብዙ ነገሮች ሰው ይሆናል። ጸጋ ማለት ጋጠዋጥነት አይደለም። ጸጋ ማለት ስርዓተ አልባኝነት አይደለም። ጸጋ ማለት እንደፈለክ የምትሆንበት ዓለም አይደለም። የጸጋ ዓለም ማለት መንፈሳዊ ዓለም ነው። ጸጋ ማለት በዓለመቻል ላይ የሚሰለጥን የእግዚአብሔር መቻል ማለት ነው። የእግዚአብሔር አቋም ነው። ጸጋ የእግዚአብሔር ማንነት መገለጫ ነው። ጸጋ ስጦታ ነው እና ይሄ ጸጋ ስጦታ የሚሰጥ ሰዎችን ሁሉ የሚያድን ተብሏል። ሰዎችን ለማዳን ነው፣ አትራክት ለማድረግ ይሰጣል እንጂ እንደፈለክ ለመሆን አይደለም። ጸጋ ከጨዋጥነት አይደለም፣ ስርዓት አልባኝነት አይደለም፣ እንደፈለክ የምትሆንበት አይደለም። የጸጋ ዘመን ይሄ ዘመን ይልቁንስ የስርዓት ዘመን፣ ስርዓት ያለበት የሰለጠነበት ትውልድ በጸጋ ምክንያት ብዙዎች የሰለጠንንበት ዘመን ነው እንጂ ጸጋ ዘመን እንደፈለገን የምንሆንበት ስርዓቱን የምናበላሽበት ስነ ስርዓት እርምጃ የሌለበት ታይም ማለት አይደለም። ጸጋ ዘመን ነፃነት ነው ብሎ ስለሚያምኑ ክርስቶስ ነፃ ወጣን፣ በነፃነት ሊኖር ክርስቶስ ነፃ ወጣን በሚል ርዕስ ብዙ አገልጋዮች ያበላሻሉ። ማለት ነፃነት ማለት ምን ማለት ነው? ነፃነት ማለት ከጨለማው ዓለም ነፃነት፣ ለሰው ልጅ በጣም ጠላት፣ ከፍተኛ ጠላት ከሆነው ከሁለተኛው ሞት ነፃ መውጣታችን፣ ከጨለማው ዓለም ገዢ ነፃ መውጣታችን፣ ከሞት ከጥፋት ነፃ ወጥተናል እንጂ ይሄ ከስርዓት አንድ ፕሪንሲፕሎችን ጥሰን የሆነ ነገሮችን እንድናደርግ የሚያደርግ አርነት አይደለም። አርነት ውስጥ ማንነታችን መንፈሳዊ ዓለም አርነት ነው እንጂ በቤተ ክርስቲያን ውስጥ አንዳንድ ነገሮችን በስርዓት በስነ ስርዓት እንዳናደርግ የሚያደርግ አይደለም። ጸጋ ባይዘው በራሱ ስርዓት ነው። ይህንን የሚል መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን ቲቶ ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይህም ጸጋ ይላል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ያም የጌታችን የኢየሱስ ክርስቶስ ዳግም ምጽአት በናፍቆት እየጠባበቀን እንድንኖር ራሳችንን ስለመግዛት በዚህ ዘመን ያስተምረናል። ራሳችንን ስለመግዛት ያስተምረናል። ጸጋ አስተማሪም ነው፣ ትምህርት ቤትም ነው። ስርዓትን ያስተምራል፣ ያስለምዳል። ዓለማዊ ምኞትን ክደን የተባረከውን ተስፋ እንድንጠባበቅ የሚያደርገን ጸጋ ነው። ጸጋት ራስን መግዛት ያስተምራል። ራስን መግዛት ማለት ምን ማለት ነው? ስርዓት ውስጥ መግባት፣ አንዳንድ ነገሮችን በስነ ስርዓት ወደ ማድረግ፣ ራስን ወደ ማወቅ፣ ሁሉም ነገር ወደ ኢቫሉዌት ወደ ማድረግ፣ ወደ መመዘን፣ መምዘኛ ውስጥ ወደ መግባት ማለት ነው እንጂ ራሳችን መግዛት ማለት እንደፈለግን የማይገባውን ሁሉ ማድረግ ማለት ራሳችንን አለመግዛት ማለት ነው። የማይገባውን ሁሉ እንዳናደርግ የሚይዘን ጸጋ ነው። ጸጋ ስርዓት ነው። ጸጋ ስርዓትን የሚያስተምር፣ አካሄዶቹን የሚያስተምር፣ ምርጥ ተሞክሮ የሚሰጥ ትምህርት ቤት ነው፣ አስተማሪ ነው። እኛ ምርጥ ተሞክሮዎችን ከጸጋ ተምረን እኮ ነው። ጸጋ አስተማሪ እኮ ነው። በደንብ በጸጋ ያልተሞሉ ያልተነኩ ሰዎች፣ ጸጋ በሙላት ያልተገለጠባቸው ሰዎች ናቸው እንደዛ አይነት ጸጋ ዘመን ነው ብሎ እንደፈለጉ የሚሆኑት። ጥሩ ተሞክሮ፣ ጥሩ አስተምሮ ለትውልድ ሼር የማያደርጉት እንደፈለጉ የሚሆኑ ሰዎች ይህ ጋጠዋጥነታቸው፣ ስርዓት አልባኝነታቸው ስጋዊነት ነው። እዛ ዓለማዊ ሰዎች አሕዛብ የሚያደርጉትን ሁሉ እዚህ ጋር ለማድረግ ጸጋ ሰበብ ይሄ ጸጋ አይደለም፣ ይሄ ሌላ ነገር እና ጸጋ እንደዚህ ነው። ስርዓታዊ